ዓለምን ከመግዛት ራስን መግዛት ይበልጣል ይለናል ታላቁ መጽሐፋችን። ራስን መግዛት የስኬት ቁልፍ ነው። ራስን መግዛት ማለት በሕይወታችን ውስጥ ልናሳካው ልንፈጽመው ያሰብነውን ነገር ስሜታችንን በመቆጣጠር መፈጸም መቻል ማለት ነው። ታዲያ እንዴት ራሴን መግዛት እችላለሁ? አንደኛ፣ በቀላሉ ስሜታችንን ከሚለዋውጡ ነገሮች ራሳችንን መገደብ። ለምሳሌ አንድ ጾም ላይ ያለ ሰው ቢኖር የምግብ ፍላጎቱን ከሚጨምሩ ነገሮች ራሱን ቢያገል በቀላሉ የስሜት መለዋወጥ ሊያስከትሉበት ከሚችሉ ነገሮች ሊታቀብ ይችላል። ይህም ደግሞ ራስን ለመግዛት አንደኛውና ወሳኝ ነገር ነው። ሁለተኛ፣ ሰልፍ አዌርነስ፣ ራስን ማወቅ። ይህ ማለት ስለ ራሳችን ያለን ዕውቀት መረዳት። አንድ ሰው ስለ ራሱ ያለው መገንዘብ፣ ስለ ራሱ ያለው መረዳት ማሳደግ ይኖርበታል። ይህንን በሚያደርግበት ጊዜ ደካማ ጎኑንና ጠንካራ ጎኑን ለይቶ ያውቃል ማለት ነው። ሶስተኛ፣ ስትራቴጂ መንደፍ። ስትራቴጂ መንደፍ ማለት ሮድማፕ ማዘጋጀት፣ እንዴት አድርጌ ራሴን መግዛት የምችልበት ሁኔታ ውስጥ መግባት እችላለሁ ብሎ ሮድማፕ ማዘጋጀት፣ መንገዶችን መቀየስ ያስፈልጋል። ማለትም ይህንን በምናደርግበት ጊዜ ከጎናችን ሆነው ሊረዱን የሚችሉ ሰዎችን፣ የሃይማኖት አባቶች ሊሆኑ ይችላሉ፣ ቤተሰቦች ወይም ጓደኛ ወይም ደግሞ በዙሪያችን ያሉ ሰዎች፣ ራሳችንን ለመግዛት የሚያግዙን ሰዎች ለይቶ በማወቅ ፕላን በማውጣት እቅድ በማውጣት እንዲሁም የዕለት ተዕለት ኑሯችንን ራስን በመግዛት ውስጥ እንዴት ግን ራሴን ገዝቼ ሰልፍ ኮንትሮል ኑሮኝ እንዴት ይህንን ነገር ማሳካት እችላለሁ የሚለውን ነገር ለማድረግ ሶስተኛው ቁልፍ ነገር ስትራቴጂ መንደፍ ነው። አራተኛው የሚሆነው ስትራቴጂ ከነደፍን በኋላ ምን ማድረግ አለብን? ዲሲፕሊንድ መሆን አለብን። ኮንሲስተንሲ ሊኖረን ይገባል። በየዕለቱ ኑሯችን ውስጥ ወጥነት ያስፈልጋል። ዲሲፕሊንድ መሆን አለብን። ያ ማድረግ ስንችል ነው ወደፊት መራመድ የምንችለው። ጠዋት 11 ሰዓት ለመነሳት ከሆነ እቅዳችሁ ጠዋት 11 ሰዓት ላይ መነሳት አለብን። ዲሲፕሊንድ መሆን አለብን። ያወጣነውን ሕግ፣ ያወጣነውን ደንብ፣ ያወጣነውን እቅድ መፈጸምና ማስፈጸም መቻል አለብን ማለት ነው። በመጨረሻ ላይ የምናገኘው ራሳችንን ገዛን፣ መንገድ ውስጥ ገባን። ፍጹም ተሳክቶልናል ማለት አይደለም። መንገድ ጀምረናል። መንገድ ስንጀምር ይህን ነገር በማድረግ ያገዙን ሰዎች ካሉ ጓደኞች፣ ቤተሰቦች፣ የሃይማኖት አባት ወዘተ ማመስገን ያስፈልጋል። ከዛ በኋላ ወደፊት መራመድ ይቻላል። ይሄ ራስን የመግዛት የ1 ዓመት የ2 ዓመት ወይ የ10 ዓመት ስራ አይደለም። የህይወት ዘመን ጉዞ ነው። ራስን በመግዛት ውስጥ በህይወታችን ውስጥ የምናሳልፈው የእድሜ ልክ ስራ ነው። ላይፍ ጆርኒ ነው። ስለዚህ ራሳችንን በመግዛት ያለምነውን ያሰብነውን ነገር ማሳካት እንድንችል እግዚአብሔር ይርዳን። ወካለ ስለ ራስን መግዛት ያዘጋጀሁትን ኮርስ ባዮ ላይ ባለው ሊንክ ማግኘት ይችላል። ስለተከታተላችሁኝ አመሰግናለሁ። ቻናሉን ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ላይክ እና ሼር በማድረግ ሰፖርት አድርጉ።